ዳሞትና ጎጃም ላይ የተደረገ ያለው ተጋድሎ ነው። በጣም በርካታ ጀነራሎች፣ በጣም በርካታ ጦር፣ በርካታ ኮሎኔሎች አሉ የሚባሉ የብልጽግና የጦር አጋፋሪዎች በሙሉ ተሰናድተው ዘምተዋል። ሮኬቶችን ይጠቀማሉ፣ ከባድ መሳሪያዎችን ይጠቀማሉ። ህብረተሰቡን የመጠበቅ ኃላፊነት ያለው ሌላኛው ቡድን ላይ ነው እንጂ አገዛዝ ነኝ መንግስት ነኝ የሚለው አካል ላይ አይደለም ያለው። ህዝቡ ላይ ከፍተኛና መጠነ ሰፊ ውድመት እያደረሰ ህብረተሰቡ ላይ ከፍተኛ ጉዳት እንዳይደርስ ጥንቃቄ በማድረግ ህብረተሰብ ንጹሃን እንዳይጎዱ ለማድረግ ከፍተኛ ጥንቃቄ ነው እየወሰደ እንቅስቃሴ እያደረገ ያለው። እንግዲህ የፋኖ ኃይል ነው፣ አፋብን ነው። ያገዛዙ ኃይል አለኝ የሚለውን የጦር መሳሪያ ያለምንም ተጠያቂነት ያለምንም ከልካይ በፈለገው አቅጣጫ እንደፈለገ እያስወነጨፈ እንዳለ እየሰማን ያለ ነው። በየዕለቱ የሚደርሱን ምስሎች እናያለን። የቁም እንስሳ ከብቶች ሲቃጠሉ እናያለን። ንብረት ሲወድም እናያለን። የአርሶ አደሩ እንደዚሁ ማሳ ሲወድም እንመለከታለን። ህጻናት ሲገደሉ እናያለን። ቤቶች ላይ መድፎቹ ከባድ መሳሪያዎች ሲወድቁ እየተመለከትን ያለ ነው። እንዲህ አይነት ነገሮች አሉ። በአንጻሩ ግን ገባሁባቸው በሚላቸው አካባቢዎች ላይ ደግሞ ገባው እያለ ከፍተኛ ፕሮፓጋንዳም ሲነዛ እንመለከታለን እና በጣም ብዙ ሰዎች የዚህን ወታደራዊ ዘመቻ ትርጉም ለመስጠት ሲቸገሩ እመለከታለሁ። ግን ዝም ብሎ አገዛዙ እንደተለመደው በንጹሃን ላይ የሚያደርሰው ጅምላ ጭፍጨፋ አካል አድርገው ነው የሚረዱት። ከዛ በዘለለ የተለየ ወታደራዊ ትርጉም ለመስጠት ጥረት ሲደረግ አላየውም። ስለዚህ የተወሰኑ ነገሮችን እዚህ ላይ ማንሳት አስፈላጊ መስሎ ይሰማኛል። በእርግጠኝነት የምነግራችሁ ነገር ይሄ ዳሞት እና ሌሎች ጎጃም አካባቢዎች ላይ በተለያየ አካባቢ ላይ እየገባ ያለው ኃይል ልክ የፋሽስት ሰራዊት የገጠመውን ሁኔታ የሚገጥመው እንደሆነ በግልጽ ማወቅ ይገባል። ይሄ የሚገባው ኃይል በአጠቃላይ የሚወጣ ኃይል አይደለም። ሳድሊ ነገ ኮሎኔሎቹ ተማርከው እኛ ቃለ መጠየቅ እንደምንሰራላቸው በዚህ አጋጣሚ በእርግጠኝነት መናገር ይችላሉ። እዛ የሚገቡ ኮሎኔሎች ፎቶ አትልቀቁ፣ ደስ ብሎናል እያላችሁ ፎቶግራፍ አትለጥፉ። አንድ ከተማ ላይ በትገቡ ፋኖ ካፈገፈገ ከተማ ለቆልህ ያከፈገፈገበት ምክንያት ፒውርሊ ወታደራዊ ነው። ይሄንን ባለፉት 3 ዓመታት በቀጥታ ወታደራዊ ትንተና ስንሰጥ እኛ በየዕለቱ በኤቢሲ ለማሳየት ሞክረናል። ብልጽግና ወደ አንድ ከተማ ሲገባ በድል አድራጊነት ስሜት እንዳይናገር፣ ምክንያቱም መንግስት ነኝ የሚል አካል ነው። እነዛን አካባቢዎች ለቅቄ ነበር የሚለውም ሽንፈት ነው። አንድን አካባቢ ከፋኖ አስለቀኩኝ ብሎ ጀነራሉ ጭምር ሳይቀር ሰልፊ የተነሳ ከወታደሮች ጋር ከለቀቀ ይሄ ወታደራዊ ድል አይደለም። ኤኒቲንግ ሌስ ዛን ቶታል ቪክትሪ ለብልጽግና ሽንፈት ነው። ፋኖን አናይሌት ማድረግ አልቻለም ማለት ብልጽግና ተሸንፏል ማለት ነው። የፋኖ ቲዮሪ ኦፍ ቪክትሪ ብልጽግናን ድል መንሳት፣ ኮምፕሊት ድል መንሳት ሰከንድ ሌየር ኦፍ ቪክትሪ። ፋኖ ብልጽግና እንዳያሸንፍ መከላከል ድል ነው ለፋኖ። አንድን አካባቢ ላይ ተረጋግቶ እንዳይቆጣጠር ማድረግ ድል ነው ለኢንሰርጀንቶች። የሆነ ከተማ ገባን የሆነ ከተማ ወጣን ማለት እንደ ድል ተደርጎ በጀነራሎች መነገር ተጀመረ ማለት ያ ጦር በእርግጠኝነት ተሸንፏል ማለት ነው። ያንን አካባቢም ተቆጣጥሮ መዝለቅ አይችልም ማለት ነው። እና ሰሞኑን የተመለከትነው ነገር በዛ አካባቢ ላይ ደጋዳሞት ፈረስ ቤት ገባን ተብሎ ከፍተኛ የሆነ ድል የከፍተኛ የፕሮፓጋንዳ እንትን ለማድረግ ጥረት እየተደረገ ነበር። እንደውም አንዳንዶቻችን እንዴ አሰብን የያዘ ወይንም ሌሎች ቦታዎች ላይ የገባ ነበር የሚመስለው፣ ሱዳን ውስጥ ገብቶ ወይንም ደግሞ በሱዳን ኃይሎች የተያዘን መሬት ያስለቀቀ ነው የሚመስለው፣ ወይንም ደግሞ የኢትዮጵያን በፈር በሶማሊያ የሚገኘውን ኢትዮጵያ እንደ በፈር የምትጠቀመውን ጌዶን ገብቶ ከግብጽ ጦር አስለቅቆ ነባይዶዋን ምናምን ይዞ የኢትዮጵያን ሴኩሪቲ ከውጪ ሊቃጣ ከሚችል ጥቃት የተከላከለ ነበር የሚመስለው። ፈረስ ቤት ገባው እያለ ሲናገር የኢትዮጵያ ጦር ሳይሆን የጣሊያን ጦር አድርጎ ራሱን የሚቆጥር ኃይል እንደሆነ በትክክል ትመለከታላችሁ። በዛ ደረጃ ፕሮፓጋንዳ ሲሰራበት በግልጽ የፋኖ አመራሮችም አፋምና አመራሮችም በተለያየ መንገድ በማህበራዊ ሚዲያቸው አንዳንዶቹ የሚያስቀምጧቸው ነገሮች እየተመለከትን ነበር። በግልጽ የሚያስቀምጧቸው ነገሮች ምንድናቸው?
የትም ቦታ ላይ አይደለንም ማለት የትም ቦታ ላይ አለን ማለት ነው ይላሉ። ስትራቴጂካሊ ፈረስ ቤት ሲመጣ ያገዛዙ ኃይል እነሱ በሚፈልጉበት በራሳቸው ቅድና በራሳቸው ቦታ ላይ ነው የሚገኙት። ከዛ ውጪ መቼ ላይ እንዴት አድርገው እንደሚመጡ አገዛዙም አያውቅም። ስለዚህ ሲገባ የሉም። የትም ቦታ ላይ ሲሄድ እነሱን አያገኝም። የሚያገኘው ንጹሃንን ነው። የሚያገኘው አርሶ አደሩን ሰብል ነው። የሚያገኘው የአርሶ አደሩን ቤትና የነዋሪውን መኖሪያ ቤት ነው የሚያገኘው እንጂ ተዋጊውን ኃይል በቀጥታ አክሰስ ሊያደርግ የሚችልበት እድል የለም። ያ ሆኖ ትላንትና እንግዲህ ያንን ፉከራ ሳይጨርሱ ዛሬ ደግሞ እየሰማን ያለነው ነገር እንዳለ የገባው የብልጽግና ጦር በእነዚህ አካባቢዎች ላይ ሁሉ ተከቦ ነፍስ ውጪ ነፍስ ግቢ ላይ እንዳለ እየሰማን ያለነው። በጣም በርካታ አካባቢዎች ላይ ኦሬዲ ምርኮኛው ኦሬዲ ጦሩ ራሱ እርስ በርስ መታወስ እንደጀመረም ጭምር እየሰማን ያለነው። በጣም መጠነ ሰፊ ውጊያ ነው በነገራችን ላይ እየተደረገ ያለው በጎጃም። እኔ በእርግጠኝነት የምናገረው ነገር እዛ የገባው ኃይል ብልጽግና ሙሉ ለሙሉ እዛ የገባውን ኃይል ሊያጣ የሚችልበት ሁኔታ እንዳለ በግልጽ የሚያመላክቱ ነገሮች እንዳሉ እየተመለከትን ያለ ነው። ዛሬ የሚደርሱን ወታደራዊ ዘመቻዎች ከማታ ጀምሮ የነበረው ነገር እንግዲህ እስከዚህ ሰዓት ድረስ ከባድ ትንቅንቅ እዛ አካባቢ ላይ እየተደረገ በጣም መጠነ ሰፊ የቡድን መሳሪያዎችን ታጥቆ የመጣ ሰራዊት ነበር የነበረው። በበርካታ ሁኔታ ከባድ ተጋድሎ እየተደረገ እንዳለ ነው መረጃዎች እየደረሱኝ ያሉት ማለት ነው። ቴዎድሮስ ላይ ጠንካራ ህዝብ የትግሉ ባለቤት ራሱ ህዝቡ። የአማራ ትግል በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ ከምታስቡት በላይ። ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው። አስፈራርተው ልትገዛው አትችልም። አሸማቀኸው ልትገዛው አትችልም። ሀብት ንብረቱን አውድመ ልትገዛው አትችልም። ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም። ልታንበረከከው የምትችለው ህዝብ አይደለም። የሚገዛው መተማመን አጤ ኃይለ ሥላሴም ጭምር በነገራችን ላይ ወደ ኋላ ሄዳችሁ ከአጤ ኃይለ ሥላሴ ጋር የነበረውን ነገር ጠይቁ፣ አንብቡ። ያልተላከ ሽማግሌ አልነበረም። ያልተላከ ጀነራል አልነበረም። በኋላ እሳቸውም ተገንዝበው ብቸኛው ከጎጃም ጋር ይሄንን ችግር ልፈታ የምችልበት ምክንያት ፖለቲካዊ ነው። ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው። ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለሁ የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል። በጣም ትልቅ አቅም ያለበት አካባቢ ነው። በጦርነት የአማራን ህዝብ አንበረክካለሁ ማለት ላለፉት 3 ዓመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ። ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ። ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል። እንትና ኮሎኔል ገሌ ተማረከ ሲባል ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሶ ያመጡን ይላል። ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን። እንጀራ ሲያጎርሰው እናሳያለን። ልብስ ሲቀይርለት እናሳያለን። ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን። ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ሰራዊቱ